ዳኛው አለ በዘመናዊ የኢትዮጵያ ሙዚቃ ሰማይ ስር እንደ ፋኖስ የሚያበራ የጥበብ አንበሳና የባህል ጠባቂ ጀብደኛ አርቲስት ነው። የእሱን የሙዚቃ ስራዎች ጥራትና የሀገር ፍቅር ስሜት ስንገልጸው ተራ ቃላት አይበቁትም። ድምጸ ነጎድጓዱና የዜማው መብረቅ ዳኛው አለ ከጉሮሮ እንደ ፍም እሳት እየተንቦገቦጉ የሚወጡ ጦም ግጥምና ዜማዎች ይሞቃሉ። የዳኛው አለ ድምጽ ተራ የድምጽ ሞገድ አይደለም። የሺህ ዓመታት የታሪክ ኩራትና የጀግንነት ድምጽ የሚያስተጋባበት የጥበብ እሳተ ገሞራ ነው። ሲዘፍን የጎጃም ተራሮች መልስ የሚሰጡት የአባይ ወንዝም የዜማውን ምት ተከትሎ የሚፈስ ይመስላል። ዜማዎቹ የጥንቱን የአዝማሪ ጥበብ ረቂቅነት ከዘመናዊ የሙዚቃ ቴክኖሎጂ ጋር አጋብተው የሰሚውን ነፍስ ሰንጥቀው የሚገቡ የመንፈስ ምግቦች ናቸው። የሀገር ፍቅር መለከቱ ዳኘ ስለ ሀገር ሲዘፍን ግጥሞቹ ተራ ቃላት አይደሉም፣ የአርበኝነት ጥሪዎች ናቸው። እያንዳንዱ ስንኝ እንደ ጦር ጫፍ የሚወጋ እንደ ጋሻ የሚመክት የኢትዮጵያዊነትን ክብር በደም ስር ውስጥ እንደ እሳት የሚያነድ ነው። ስለ ኢትዮጵያዊነት ሲቀኝ ሙዚቃው የሞቱ ጀግኖችን ከቀብር የሚያስነሳ የቆሙትን ደግሞ ለሀገር ክብር ዳግም እንዲሰለፉ የሚያደርግ ታላቅ ኃይል አለው። እሱ ዘፋኝ ብቻ አይደለም፣ በሙዚቃው አማካኝነት የሀገር ዳር ድንበር የሚጠብቅ የወገንን አንድነት የሚሰብክ የዜማ ጀነራል ነው። ዘፈኖቹ የባህልና የዘመናዊነት ጥራትን በሚገባ ያካተቱ ናቸው። የዳኘ ሙዚቃ ጥራት የሚለካው በቴክኒክ ብቃቱ ብቻ አይደለም፣ ባህልም በክብር የማልበስ ችሎታው ጭምር። የቅንብር ጥበቡ ደግሞ ከሁሉም ይልቃል። ክራሩንና መሰንቆን ከዘመናዊ ድራምና ቤዝ ጋር ሲያዋህደው ሙዚቃው የመላእክትና የሰዎች ውይይት ይመስላል። የስክስታው ወዝ ልብን ቀጥ ያደርጋል። በመድረክ ላይ ያለው እንቅስቃሴ የሺህ ዓመታት ታሪክን የሚተርክ እንጂ ተራ ጭፈራ አይደለም። እያንዳንዱ ትከሻው ሲንቀጠቀጥ የኢትዮጵያን ትንሣኤ የታየ ያህል ይሰማል። ዳኘ የሙዚቃና የሀገር ፍቅር ዳኛ ነው። ዳኘው አለ ለኢትዮጵያ ሙዚቃ የማይናወጥ አለት ነው። በምዕራባውያን ባህል ለተወረረው የዘመኑ ሙዚቃ እሱ እንደ ታላቅ የቻይና ግንብ ሆኖ የራሳችንን ለዛ ጠብቆ ያቆመ ኃያል ሰው ነው። የእሱ ሙዚቃ ሲሰማ የኢትዮጵያዊነት ኩራት እንደ ማዕበል ይነሳል። ልብ በደስታ ያብጣል፣ አይን በእንባ ይሞላል። በሙዚቃዎቹም እንዲህ ሲል ይቀኛል። ከአያት ቅድመ አያቱ የአርበኛ ስም ወርሶ ዛሬም ይዋደቃል ሰንደቅ ሽለብሶ። አባይ አፋፉ ላይ የተኛውን በሬ ቀስቅሰው አደረጉት ተወሬ። ወንድ ልጅ ተወልዶ ካልሆነ እንዳባቱ ቀሚስ አልብሳችሁ አውሉት ከቤቱ። በዘሬም የለብኝ ድሮም ባባቶቼ ኢትዮጵያዊ ሆኜ አላውቅም ፈርቼ። እነዚህ ስንኞች ከድምፃዊ ዳኘው አለ የጀግንነትና የሀገር ፍቅር ዜማዎች የተወሰዱ ሲሆን የኢትዮጵያዊነትን የጀግንነት ታሪክ፣ ቁርጠኝነትና የብሔራዊ ክብርን ትርጉም የሚያጎሉ ናቸው። እያንዳንዱ ስንኝ የሚከተለውን ጥልቅ መልእክትና ትርጉም ይዟል። ከአያት ቅድመ አያቱ የአርበኛ ስም ወርሶ ዛሬም ይዋደቃል ሰንደቅ ሽለብሶ ሲል ዳኘው አለ ትውልዱ የሀገር ፍቅርን፣ ጀግንነትንና ወታደራዊ ወኔን፣ አርበኝነትን በደም የወረሰው ከአባቶቹና ከአያቶቹ እንደሆነ ያመለክታል። ሰንደቅ ሽለብሶ የሚለው የሀገር ባንዲራ በክብርና በጥብቅ ፍቅር ይዞ ለሀገሩ ነጻነትና ክብር እስከ መስዋዕትነት እስከ መዋደቅ ድረስ እንደሚታገል ያሳያል። አባይ አፋፉ ላይ የተኛውን በሬ ቀስቅሰው አደረጉት ተወሬ። እዚህ ጋር የተኛው በሬ ተብሎ የተመሰለው ሰላም ወዳዱና ታጋሹ ህዝብ ነው። ህዝቡ ሰላማዊ ሆኖ ሳለ ጠላቶች ወይም ተንኳሾች እየተነኮሱ ሰላሙን እየነሱትና ሲገፉት አላስችል ሲለው የነበረውን ትዕግስት ጨርሶ ወደ ቁጣና ወደ አልሸነፍ ባይነት ወደ አውሬነት እንደሚቀየር የሚያስጠነቅቅ ምስል ነው። ወንድ ልጅ ተወልዶ ካልሆነ እንዳባቱ ቀሚስ አልብሳችሁ አውሉት ከቤቱ። ይህ ባህላዊ የፉከራና የቀረርቶ ዘይቤ ነው። አንድ ወንድ ልጅ የሀገሩ የወገኑና የአባቶቹ ጠባቂ ሆኖ ካልቆመ፣ ለሀገሩ ክብር ካልታገለ እንደ ወንድ አይቆጠርም የሚል የቁጣና የቁርጠኝነት መልእክት አለው። ጀግንነት የሌለው ወንድ ከቤት ውጭ ለሚደረግ ትግል አይመጥንም የሚል የስነ ልቦና መቀስቀሻ ነው። በዘሬም የለብኝ ድሮም ባባቶቼ ኢትዮጵያዊ ሆኜ አላውቅም ፈርቼ። ፍርሃት በታሪኩም ሆነ በደም ሐረጉ ውስጥ እንደሌለ የሚገልጽ ኩሩ መግለጫ ነው። ኢትዮጵያዊነት ከፍርሃትና ከውርደት ጋር እንደማይሄድ በታሪክ አባቶች ሀገራቸውን በቆራጥነት እንዳስከበሩ ሁሉ አሁንም ያለው ትውልድ ያንኑ ታሪካዊ ፍርሃት አልባ ማንነት ይዞ እንደሚቀጥል ያረጋግጣል። የድምፃዊ ስንኞች የሀገር ፍቅርን፣ የትውልድ ቅብብሎሽን፣ የህዝብን ትዕግስት ማለቅና የኢትዮጵያዊነትን የጀግንነት ታሪክ የሚያወሱ ናቸው። የተፈተነው በቀኝ በግራ ያርበደብዳል ስሙ ሲጠራ። ቢያንገሸግሸኝ ነው ግፉ ቢበዛብኝ ዱሮ ያልኩት ቤቴ ጫካ መሸፈቴ። ተጣርተን ነው እንጂ ጠብ እንደ ጻድቅ ታጥቀን የገጠምነው ሊቅ እስከ ደቂቅ። እነዚህ የኪነ ጥበቡ ሰው የዳኘው አለ የዘፈን ግጥም ስንኞች ጥልቅ የሆነ ሀገራዊ ታሪካዊና ማህበራዊ መልእክት ያላቸው ሲሆን
የእያንዳንዱ መስመር ትርጉምና ፍች እንደሚከተለው ይተነተናል። የተፈተነው በቀኝ በግራ ያርበደብዳል ስሙ ሲጠራ። ተናጋሪው ወይም የገለጸው አካል ወይም የሀገር ፍቅር ጀግንነት ስሜት በሁሉም አቅጣጫዎች በብዙ ፈተናዎችና ችግሮች አልፎ የተፈተነ መሆኑን ያሳያል። ነገር ግን ይሄው ፈተና አልፎት አልወድቅም፣ ይልቁንም ስሙ ሲጠራ ጠላትን የሚያስፈራ የሚያንቀጠቅጥና ግርማ ሞገስ ያለው መሆኑን ይገልጻል። ቢያንገሸግሼ ነው ግፉ ቢበዛብኝ ዱሩ ያልሁት ቤቴ ጫካ መሸፈቴ። ማንም ሰው በደስታ ቤቱንና ሰላማዊ ሕይወቱን ትቶ ወደ ጫካ ዱር አይሄድም። ይህ ስንኝ አንድ ሰው ወደ ትግል ብረት ማንሳት ወይም በረሃ መውረድ የሚገደደው የበደል የግፍና የጭቆና ጽዋ ሲሞላበት ብቻ መሆኑን ይገልጻል። ጫካ መሸፈቴ የሚለው ተገዶ የተወሰደ የቁጣና የመከላከል እርምጃ መሆኑን ያመለክታል። ተጠርተን ነው እንጂ ጠብ እንደ ጸዲቅ ታጥቀን የገጠምነው ሊቅ እስከ ደቂቅ። ጦርነት ወይም ግጭት እንደ በጎ ነገር ጽድቅ ተቆጥሮ በፍላጎት የተጀመረ ሳይሆን ሀገርን ክብረንና ህልውናን ለማስጠበቅ ከቀረበ ጥሪና ግዴታ የመጣ መሆኑን ያስረዳል። በዚህም ጥሪ ምክንያት ከትልቅ እስከ ትንሽ፣ ከሊቅ እስከ ደቂቅ፣ ከተማረ እስከ ተራው ህዝብ መላው ማህበረሰብ በአንድነት ታጥቆ ለህልውናው መቆሙን ያሳያል። እነዚህ ስንኞች ፍላጎት የሌለውን ነገር ግን በግፍ ብዛትና በሀገር ጥሪ ምክንያት የተቀሰቀሰን የጀግንነትና የመከላከል ትግል ይገልጻሉ። ጦርነትን ከወደዱት ሳይሆን ከተገደዱትም አባቶችና እናቶች ከትንሽ እስከ ትልቅ ተነስተው ሀገራቸውንና ክብራቸውን እንደሚያስጠብቁ የሚያሳይ ጥልቅ ብሔራዊና ባህላዊ እሴትን ያዘሉ ስንኞች ናቸው። በሌላ በኩል ደግሞ ጎጃም ክፍለ ሀገር። ጎጃም በሰሜን ምዕራብ ኢትዮጵያ የሚገኝና በአባይ ወንዝ ተከቦ የሚገኝ ባህር ዳርን፣ ፍኖተ ሰላምን፣ አገው ምድርን፣ መተከልን፣ ፓዊ ቆላ ደጋ ዳሞትን፣ አቸፈር፣ ደብረ ማርቆስን፣ ሞጣና ቢቸና አውራጃዎችንና በእነዚያ ውስጥም ከ35 በላይ ወረዳዎችን ይዞ የሚገኝ የራሱ ስርወ መንግስት የነበረው ክፍለ ሀገር ነው። ጎጃም ውስጥ አሉ ከሚባሉት ከተሞች እንደ ባህር ዳር፣ ደብረ ማርቆስ፣ ፍኖተ ሰላም፣ ቡሬ፣ ኮሶበር፣ ዳንግላ፣ ቻግኒ፣ አዴት፣ መራዊ፣ ሞጣ፣ ቢቸና፣ ደጀን ይገኙበታል። ጎጃም እንደ በላይ ዘለቀ፣ አጼ ሱስንዮስ፣ የአጼ ፋሲል አባት ንጉሥ ተክለ ሃይማኖት በጣሊያን ወረራ ጊዜ በአድዋ ድል ከፍተኛ አስተዋጽኦ የነበራቸው አዲስ ዓለማየሁ፣ አቤ ጉበኛ፣ ሌሎችም ደራሲያን ጀግኖችን ያፈራ እንዲሁም የአባይና የጣና መናገሻ ነው። ጎጃም የቅኔ ትምህርት በስፋት የሚሰጥበት፣ ጎጃም በጤፍ አምራችነት ከታወቁት የኢትዮጵያ ክፍሎች ቀዳሚውን ስፍራ ይይዛል። በተለይ የአዴት ጤፍ በባህር ዳር፣ ጎንደር፣ ደሴና መቀሌ ነዋሪዎች ዘንድ በስፋት የታወቀና ተወዳጅም ነው። እንዲሁም በምስራቅ ጎጃም እነብሴ፣ ሞጣ ዙሪያ፣ ወይን ውሃና ጎንቻ ሲሶ፣ ግንዶይን ዙሪያ፣ ደጀን፣ አወበል እና አነደድ ወረዳ የሚመረተው ጤፍ የአዲስ አበባን ሕዝብ ገትሮ እንደያዘ ይነገራል። ጎጃም ሌሎች እንደ ገብስ፣ ስንዴ፣ በቆሎ፣ ባቄላ፣ አተር ወዘተ የሰብል አይነቶችን በማምረትም ይታወቃል። ጎጃም የአባይና ሌሎች የበርካታ ወንዞች መነሻ ነው። ጮቄ ተራራ በዚሁ ክፍለ ሀገር ይገኛል። የኔ ሙሉ ጎጃም አባይ እንዴት አድሯል ጠይቁት ሄዳችሁ፣ ደጀን ላይ ማርቆስ ላይ የተወለዳችሁ፣ ገደልና ሜዳው ባይኔ እየመጣ እነ ቡሬ ዳሞት ቢናፍቀኝ ሞጣ፣ ቲሊሊ አገው ምድር ሲዞረው ጉልበቴ፣ ናፍቆቱ ቢገለኝ መራዊ ዱር ቤቴ፣ ባህር ዳር እንዴት ናት ዘጌ መዳረሻ፣ የውበት ዳር ጥጓ የታሪክ ማበሻ፣ ከደጋ እስጢፋኖስ ከገዳሙ ዘንዳ ሚስጥሩ የገባው ማን ነው የተረዳ፣ ዲማ ጊዮርጊስ ላይ ይዘረፋል ቅኔ የእምነት መጨረሻ የታሪክ ክያኔ፣ እንዴት ነው ምስራቁ እንዴት ነው ምዕራቡ፣ ጎጃም በጥቅሉ ሟች ነው ለማተቡ፣ ከፍኖተ ሰላም ከቡሬ ከተማ ከዳንግላ ሁኜ ትዝ ይለኛል ሶማ፣ የሸፈራው ሀገር የበላይ ዘለቀ ይናገር ብዙ ታሪክን ያወቀ፣ አንገቱን ለገመድ ሕይወቱን ለሀገር በላይ ያውቅበታል ሲመዘዝ ማሃደሩ፣ አረ ጎጃም 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 ጣና ሐይቁ ነፍስ ነህ ነገራቸው ታሪክ ለማያውቁ፣ ከራስ ኃይሉ ሀገር ጎጃም ምድር ሄጄ እዚያው ልሙት አልኩኝ አፈሩን ወድጄ።